ሰላም ጤና ይስጥልን ውድ የቤንቻ ፖርት ተከታታዮች እንደምን አላችሁ? ይኸው ዛሬም ሰሞኑን በተከሰቱ ነገሮች ይዘን መተናል ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ሁሌም እንደምንለው ሰብስክራይብ አድርጉን፣ ላይክ አድርጉት። ይህን ቪዲዮም ደውላ ምልክት ደግሞ በመጫን ሁሌስ ምንለቅ ቪዲዮ ቆንጆ የሆኑ ፕሮግራሞች ይደርሷችኋል ማለት ነው። እንግዲህ ነባር የሆናችሁ ቤተሰቦቻችንም ቪዲዮን ላይክ በማድረግ ሀሳብ አስተያየትን ደግሞ በመስጠት ቪዲዮን በመመልከት ፕሮግራማችንን ጀምሮልናለን። እንግዲህ ዛሬም እንደተለመደው ቢኒያም ይችላል። ሰላም ጤና ይስጥልን ክብራትና ክብራን በያላችሁበት ሁላችሁም ሰላም ሁኑ። እንደተለመደው አንዳንድ ሀሳቦች ይዘን መተናል። ወቅታዊ የሆኑ እነሱ ላይ እናወራለን። ላይቭ መጣለው እያልክ ስትዝታል አትመጣም። 50 ሺህ ነምጡታ እነሱም 50 ሺህ እናስገባለን እያሉ የዛቱ ቢቢ ነው። አሁን እንኳን ሰመርም እየመጣ ስለሆነ መደረጉ አይቀርም። እናረጋለን። ምንድነው አንድ መጥፎ ነገር ለመድን ተመልካቾች ይወላችሁ። እውነት ለመናገር ጥንቅቅ ያለ ነገር ይዘን መምጣት እንፈልጋለን። ሁሌ ፐርፌክት አይደለንም፣ ማንም ፐርፌክት የለም። ግን ደግሞ ምንድነው ከአክብሮት አንፃር ለሰው የምትሰጠው ምግብ ኮስታ አቀር እንዴት ነው የመጀመሪያ መታየው፣ ከዛ ይጣፍጣል ወይ ያ ሁሉ ነገር ታይተውና እንደው ይሄ እንዳንዳ ባባ እንዳንዳ የአዲስ አበባ ረመኮላተፍ እንዳንዳንድ የአዲስ አበባ ነዋሪዎች ሀሴት እንደሰጡት ተመልካቾች ይላችሁ ያለውና ዝም ብሎ ለዩቲዩብ ሽቀል አይነት ነገር አይደለም። የኛ ፕሮግራም አላማውም ትልቅ ነው፣ መድረሻውም ትልቅ ስለሆነ ለተመልካች የሚመጥን አክብሮ እስካየህ ጊዜ ድረስ ጊዜውን እስከሰጠ ጊዜ ድረስ ለክብሩ የሚመጥን ፕሮግራም ቆንጆ ነገርና ግን ይሄ ማለት ጥፋታችን እየሸፈንኩ ነው ማለት አይደለም። ያው ከግል ህይወት ጋር ታይዞ የጊዜው ጉዳይ ያ ቢዚ አድርጎን ነበር፣ ግን እንመጣለን ሰሞኑን። ሌላው ደግሞ ክብራትና ክብራን እስቲ ምንድነው ስለ ደቂቃው ስለምናቀርበው ፕሮግራም እንዳለ ሆኖ ለአስተያየት እንደምትሰጡ ነው። ስለ እንደ ጉዳዩ ነውና ደቂቃው ተስማምቷቸዋል የምናቀርበው ብዙ ጊዜ ማክሲመም 35 31 አንድ 40 ሄዳል። ብትነግሩን ደቂቃውን በተመለከተ አንዳንድ ጊዜ ገብቷል አጠራጠር የሚል ብዙ አይቸኮ ነው። ግን የማጥረስ እንደ ጉዳዩና ደግሞ ጊዜው በቂ ነው በቃ ማለት ቅልብጭ ብሎ እንዲቀርብ ከማሰብ ማኳያ ነው። አንዳንዱ ደግሞ ለረዘም የሚልም ማስኬት አለ። ግን ያው እኛ እንደ ጉዳዩ ነው የምንሄደው። ስታንዳርድ ብለን የምናስቀምጠው ነገር ባይኖርም አለ ባይረዝም ባያጥር ሰዎች ቱ ዘ ፖይንት እንደውም የተሳቀቅን ዝባዝንኬ እንዳይሆን እላለሁና ግን መግለጽ የምትፈልገው ደግሞ ጊዜ ያስፈልጋል። በዛ ላይ ያንተ ማቋረጥ አለ ሰው ወሬ ስለማታስጨርሰን እንግዲህ እሱን ተጨምሮ እንግዲህ ምን አሉ መሰለ አይጠቀስም እንትኑ ግን በቀይ ሽብር ጊዜ ያኔን እናንተ እኔ ታዝዬ ነበር አይደል? እናንተ ጊዜ እንዴ ምን አለ መሰለ በለኝ እንጂ ታሪክ በርከክ ብለን ሰምተን ነውና በጣም ስራ የሚወድ ሰው ይያለና ምንም ስለ ፖለቲካ አያውቅም እና የዛን ጊዜ ሲረሸኑ ቀይ ሽብር ይፋፋምብን ተብሎ ይለጠፍ ነበር ቪዲዮቹ ነው ከሆነና ዝም ብሎ ታፍሶ ነው የተወሰደው። ለጠፉበት ቁጭ ብሏል ያው እንትኑ እስኪወሰን ምናምን ይገደሉ ምናምን እና ቤቤ ምናምን እንትኖቹ ወታደሮቹ አግተዋቸው ተለጥፎባቸው ተረድረው ወደዚህ ሹርጉድ ይላሉና እሱ ደግሞ ስራ የሚወድ ሰው ነው እና በጣም ጊዜ በሉበት ገብቷል። እልፍ ሲል አንዱ ሻለቃ ጌታዬ ቶሎ በሉና አፋፉምብንና ወደ ስራችን እንሂድ እንጂ ሞት እንኳን መሆኑን እና ድኗል አሉ። በዚህ ምክንያት አይገርም ዳነ በቃ ምንም እንደማያውቅ በቃ ገባቸው ገብቷል። እሱ በቃ ቶሎ ያው ቀይ ሽብር ምናምን ምን ይሁን ፖለቲካ የለበትም እና ስለዚህ ቶሎ ብሎ ቆረጥ አድርጎ መግባት ነው ሐሳቡ። ሰዋል ወደ አባቱ ነበር የሚላቀው እንደዛ ተረንተን ትላለና ያ ዞሮ ሁሉ ተረት ውስጥና የኖረበት ነገር ይገለጸው ያላችሁን አስተያየት አስቀምጡ ለማለት ነው። እንግዲህ ከዚህ ጋር ተያይዞ በዚህ ተዋታያይዝ ብዬ መክሬ እሺ አላየዝም ግን ያው እንዳያያዝኩት እንዳለው ነው። በዚህ ቻናል ላይ ምርትና አገልግሎታችሁን ለማስተዋወቅ የምትፈልጉ ድርጅቶች እንዲሁም ግለሰቦች ካላችሁ
በራችን ክፍት ነው። በየትኛውም ጊዜ ልታገኙን ትችላላችሁ። እዚህ ጋር በምናስቀምጥላችሁ አድራሻ እኛን ኮንታክት ማድረግ ትችላላችሁ ማለት ነው። ሁሌም ዝግጁ ነን። እንግዲህ ሰሞኑን ከሆኑ ነገሮች ውስጥ እንደ መግቢያ የያዝናቸው ጉዳዮች አሉ። ወቅቱ የሰርግ ነው። አሁን እንግዲህ ጾም ተፈታ አይደል? የቤኪ ሰርግ አልተመቸ? ኮሜንት ሲሰጥ ነበር። እንኳን ደስ አለ ብያለሁ። በጣም ደስ ብሎኛል። አራዳ ማለት እንደዚህ ነው፣ እየሳቀ እየቀለደ ህይወትን የሚኖራት ማለት። ህይወት ላይ ግን ከጀርባ በቃ ሲሪየስ ነው። ሶሻል ሚዲያ ይሄ ነው ይወላ ሰዎች ጀጅ የሚያደርግህ አይሸውዳል። በቃ ገባ እዛ ላይ ምናምን ፈን ሲያደርግ ስታየው አንዳንድ ነገር በፊቱን ነገር ስታየው ያ ሰው ልጅ ይለወጣል፣ ይስተካከላል እና ኤክስፔክት አታረግ ማለት እንደዚህ አይነት ነገር እና እግዚአብሔር ረዳው አሪፍ ነበር። በቃ ማለት ብዙ ሰው የሚመኘው የተመረጡ ሰዎች ደግሞ የሚያደርጉት በቤተክርስቲያን ነው ያገባው። ይሄ ደግሞ ትልቅ ክብር ነው። በጣም በጣም ትልቅ ነገር ማለት አንዳንድ ጊዜ ትዳር በራሱ ትልቅ ክብር ነው። ግዴታ ቤተክርስቲያን ብቻ ሳይሆን ትዳር በራሱ የሚባለው ነገር ትልቅ ክብር ነውና ለዛ መብቃት በራሱ ደስ ይላል። ከዛ ባለፈ ደግሞ በእምነት በምታምንበት ቤተ እምነት ማሳለፍ ስርዓተ ጋብቻን በዛ በኩል መፈጸም ደግሞ ትልቅ ክብር ነው። ክብርም ነው፣ መመረጥም ነው። ያ ሁላችንም እዚህ ላይ እንደው ፈጣሪን እንትን አንበረው እንጂ ሁላችንም ተመርጠናል። ግን የመሄድ ወደ እሱ የመሄድና ያለመሄድ የራሳችን ስንፍና ወይም ደግሞ ጉብዝና ነው ወሳኙና እኔ አልጠበኩትም ለመናገር። ኦፍ ኮርስ ፕሮፖዝ አድርጓታል ምናምን እሱ ነገር ያው ጋብቻ ይኖራል ምናምን ነገር ግን በፈልሙድ ምናምን ነው ሰዎችን ውስጣቸው እሱን በቃ የምትስለው ማለት እኛ ሚዲያ ላይ ነን ያለ ነው። ግን ደግሞ በቃ ይሄኛውን ፓርት አትጠብቀውም ነው። ደስ ይላል። አዎ የሰርግን ነገር ሰርግ ያነሰው የለ አንድ እንደዚህ ነው ማያያዝ እንደዚህ ነው የሚሻለው። እሺ በጣም ነው እንደምታያይዘው የትኛው ማያያዝ ነው? ማላኮስ ነው አላልኩም። ሰሞኑን የአዲስ አበባ ፖሊስ ማስጠንቀቂያ ሰጥቶ ነበር። ማሳሰቢያ ማስጠንቀቂያ ሰጥቶ ነበር። በፊት ያልነበረ አሁን ላይ የሆነ ያለ ደስ የማይል ነገር ስፔሻሊ ሰርገኞች መንገድ መዝጋት አይደለም። አሁን ያው ሰርገኛ ከበፊት ጀምሮ የአደባባይ መዞር ምናምን ነገር አለ። ደግሞ ኖርማል መኪኖቹ ላይ አጅበዋል። እሱ ኖርማል። ግን መንገድ ላይ ትልልቅ ሊያውም ደግሞ ሜን ስትሪት የምትላቸው መንገዶች ላይ መሀል ላይ መኪና አቁሞ መጨፈር ባለጊዜዎች ናቸው። ግልጽ ነው እና ባለጊዜ ነው ዴፊኒሽኑን ስለምንሰጥ ተሰጥቷል። ባለጊዜ ማለት ወደ ተመልካቾች የብሔር የምናምን ሳይሆን ካለው ስርዓት ጋር ተጠግቶ ከነሱ ጋር ጥቅሙን የሚያስከብር ወይም ደግሞ የሚጠቀም ጥቅመኛ እንደማለት ነው። በምንም መንገድ ይሁን ከብሔር ጋር የሚገናኝ አይደለም። ሁልጊዜም እሱ ልትረዱልን ይገባል። እና እንግዲህ መንገድ ተዘግቶ የተለያዩ ቪዲዮዎችም አይተው ሊሆን ይችላል ተመልካቾች፣ እናንተ እንኳን አይተናልና ተዘግቶ መንገድ ጭፈራት። እኔ አንዳንድ ጊዜ መንገድ መዘጋቱን አዳራሽ የሚጠብቅ ሰው አለ እኮ 8 ሰዓት የምሳ ግብዣ ጥሪ ብለው 10 ሰዓት አካባቢ ላይ አንተ እየጨፈርክ ነው መንገድ ላይ ያዙ ይልቀቁ። ሁለተኛ እዛ ጋር ፎቶሾት ሁሉ ያደርግልሃል እዛ። ሁለተኛው ከኋላ ያለ የታመመ ስራ መግባት ያለበት አንተ እዛ በመዝጋቱ ነው። ጠቅላይ ሚኒስትሩም ተናግረው ነበር ይሄን ነገር እኮ የሆነ ወቅት ላይ እንደዚህ ምናምን ብለው እንዲህ አይነት ከተማ በሲል ነበር። ጀስት ይላሉ እሳቸው። እሺ ወደ ጉዳዩ እና አዲስ አበባ አንተን ማስጠንቀቂያ ሰጥቶ ነበር። ሁለተኛ እንደዚህ የምታደርገው ከድርጊታችሁ ተቆጠቡ፣ እርምጃ እንወስዳለን ብሎ ነበር። ትክክለኛው ነገር ነው። ግን በጣም በሚያስቅ ሁኔታ ከዛ በኋላ ሌላ ቪዲዮ ወጣ። የቆየም ቪዲዮ አይደለም ደግሞ ይብን ቢወጣም ግን ኢሚዲየትሊ አይደርስማ። ምኑ ላረገው ነገር ትጠይቀዋለህ እንጂ ለምሳሌ አሁን አታርጉ ተባለ አይደል? ኦኬ ሳረገው አደረኩት። ልክ በዛ ቅጽበት እዛ ቦታ ላይ ላይኖር ይችላል ህጉን የሚያስከብረው ሰው ገባ። አርገው ከሄድክ በኋላ ሊጠይቅ ምናምን ይችላል። የትራፊክ ፖሊሶች ምናምን እኮ አይደለም እኮ መንግስትን አይደለም ወቅሰው በዚህ ጋር ሰው ማረጉ ነው እኮ ማለት በቃ እንግዲህ እናንተ ሌላ ሀገር ላይ ሆነን ቁጭ ብለን በሶሻል ሚዲያ ያየነው ነው አይደል? ዜናው የአዲስ አበባ ፖሊስ እንትን ያወጣው
እዛ ደግሞ በሚኒስትሪም በኢትዮጵያ ቴሌቪዥን ባሉት ዋና ዋና የቴሌቪዥን ጣቢያዎች ይተላለፋል እኮ። ስለዚህ እንዴት ነው የማያዩት? አያዩትም አይደለም ይናሰብ። ቆይ ክሊር አድርግልኝ። ይኸውልህ አድራጊዎቹ ነው እንዳልከው ምን ነው ስለሆነ ነው አሁን እኮ እና አሁን ህግ ቢወጣም አልተተገበረም ለማለት ግን ወዲያው አይኖሩም እዛ ጋር ለማለት ፈልጌ ነው። አሁን ፖሊሶቹ ለምን ደግሞ የሚተገበረው ማን ነው ተብሎ ነው ባለጊዜ ያልሆነ ከሆነ ነው የሚተገበረው። አሁን እሱ ላይ ልመጣ አይደለም። ዋናው ነገር የህጉ መውጣት አለመውጣት ሳይሆን ምን ያህል አስቸጋሪ እንደሆነ ማለት ሌላ ዓለም ላይ እኮ እንደዛ ይወጣ በጣም ያሳፍራል። በጣም ያሳፍራል። መንገድ መዝጋት ማለት ኦኬ አጅበህ ሂድ is normal እንደውም የሚሄዱበት ፍጥነቱ ለቀስ ተብሎ ሊሄድ ይችላል is normal ያውም ሁሉ መንገድ ላይ አይደለም ለተወሰነች ለቪዲዮ ሹቲንግ ነውና ከቺ ቤተ መንግስት ጋር ነበረች በእኛ 4 ኪሎ መውጫ ሜክሲኮ አደባባይ ምን ሂልተን ስፔሻሊ ሂልተን ያው ለፎቶን ፕሮግራም ስለሆነ ወደ ጊዮን ግን ዘግተ ናንሴንስ አንዳንድ ከኋላ እኮ የታመመ ሰው አለ። አሁን ሁሉ ጊዜ እንደሱ ምሳሌ ሲሰጥ እርጉዝ ትመጣለች። እኔ ስለምንድነው ጊዜ እኔ የምሄድበት ቦታ ጋር ኦን ታይም መድረስ ካለብኝ ለምን ይዘጋብኛል? ይኸውልህ ይሄኛው ምሳሌ እኮ ለመሰለ የሚሰጠው በቃ የማክሲመም እንትን ነው የሚሰጠው። ገብቷል አይደል? አትሊስት አንተስ እሺ ይሻላል ነው እንደው ልክ ባይሆንም ይሻላል አንተ የወላዳለች የታመመ ሰው አለ እኮ የሚባለው በቃ የመጨረሻውን ጥግ ለማሳየት ነው። ገብቷል አይደልና በዛ ምክንያት ነው እንጂ ማናችንም ለምን በቃ ጀስት ያ መንገድ የፐብሊክ ሮድ ነው። መንገዱ ታክስ ከፍለው የተሰራ ነው እኩል መጠቀም መብት ያለው ትራንስፖርት መኪኖች እንደሄዱበት እንጂ ቆመህ እንትን እንድትል የሚወጣ ነገር የለምና ያ ነገር ነው ትንሽ መስተካከል አለበት። የሰርግ ነገር በአጠቃላይ ተቀይሯል ሁሉ ከሽም በቀደም ነፃነት በቀደም አሁን ባለፈው እንትን ላይ ቲቪ ላይ እየተናገረ ነበር ስለ ሽምግልና ራሱ ገባ። ይሄ ሽምግልናው ቀን ባልየው የሚመጣውን ነገር እሱ ነገር ነው በጣም የሚገርም እኮ ነው። እዛው አሁን ከወጪ አኳያ ተብሎ ደግሞ ሽምግልናና ሰርግ በዛው ቀን የሚደረግበት ነገር እዛው ሽምግልናው እዛው ተፈቅዶ እዛው ሰርግ ከሰዓት እንደውም እንትናም ሲላል ነበር ዲጄው እዛው አለ ወንድምየው ነው ምናምን ብሎ አላለም። እና ለማሳጠር ተብሎ ግን ይሄ ባህሉን ስርዓቱን ወጉን በጣም እየፈራረሰ አንዳንዱ ደግሞ ኤግዛጀሬት ሽምግልናው ራሱ በጣም ኤግዛጀሬት ኦቨር ያው እንደ ሁሌ እንደምለው መብቱ ነው ካለው ግን እንትኑ ባህሉን ሳያፈርስ ያ ማድረግ እንጂ ባህሉን መናድ መብት አይደለም። እኮ እሱ ነው ባህሉን መናድ ልክ አይደለም። ልክ አይደለም። ለምሳሌ ይኸውልህ እኔ በጣም የሚያናድደኝ ነገር አለው ከሽምግልና ነው እንደውም አሁን እኮ እየቀነሱት ያው ለተለምዶ ነው የሚባለው አሁን ባህሉን ለመጠበቅ ያህል ነው እንጂ እነሱ ተዋውቀው ነው ኦሬዲ ግን አትሊስት አስመስል ማለት ትንሽ ድራማ ያስፈልጋል ስታደርግ ቢኒ ሽምግልና ምንድነው ሽማግሌውን ለመጡት ነው አይደለ ድግሱ የሚደረገው እሱም እንደው በሁለተኛው ዙር ነበር በፊት ከቤተሰብ ጋር እንደቆማት ነበር የሚሄዱት ከቤተሰብ ጋር ተማክሬ ቀጠሮ ይሰጣል ይመጣሉ ሁለተኛው ላይ ሲመጡ እሺ ብለናል ይላሉ እና የዛን ሰዓት ለነዛ 4 ሚሊዮን 5 ለሚመጡ ሽማግሌዎች እና እዛ ጋር በራሳቸው ቤተሰቦቻቸው በኩል ያሉ ትንሽ ሰው ነው በቃ ተደርጎ ያልቃል። እሱ ነው ባሉ ከዛ ለሰለ ሰርጉ ነው የምታወራው። አሁን እኮ ቢኒቶ እዛ ላይ ሰርጉ መደረጉን አትየው በዛው የሚባለው ሙድ እንዴ ሰርግ ለብቻው የሚደረገው ይሄ እኮ ራሱን ሰርግ እኮ ይደግሳል። ይታደስ ኤግዛጀሬት በጣም አላስፈላጊ በጣም የሚያደርጉት ነገር ያደርጉት ስላላቸው ነው። ግን ኦኬ ግን በቃ ይሄኛው ባህል ደግሞ ለምንድን ነው የሚመጣው የእንትን ክብር እኮ የሚባል በጣም እንዴ ባህል እንዴት ሽምግልና ቀን እሷ ትወጣለች ምናምን ይመጣሉ ምናምን እኔ እንጃ እኔ በጣም የተለየ የረሱትን ሁላ ታስታውሳለች አሉ ምን ሽማግሌ ቆሞ እስቲ ልጃችንን በምንድን ነው የሚያስተዳድረው ጸባዩስ ምንድነው ሲባል ሽማግሌዎቹ ጸባዩ ቆንጆ ነው ጥሩ ነው ስራም አለው ምናምን ወጣ ብላ እንትንም አለው ምናምን ትላለች ሁላ አሉ የረሳችሁት ይጠይቋታል ምናምን አለ ግን አይ ልክ አይደለም። ይሄውን አናስገባም ሰርገኛውን ራሱ ኦቨር አረጉት። አሁን ቁልፍ ተገንጥሎ ሸሚዝ ተተርትሮ ምናምን አይታል ድብድቡ አንድ ያለው ኧረ ድብድብ አይ ስኮል እኮ ኖርማል ነው። በዛ
እንዴት ኖርማል ነው ቢኒ? ይኸውልህ አሁን ይኸውልህ እናንተ ከተማ ልጆች ኮስተባሩ ችግር አለባችሁ። አስረዳኝ። ጥሩ እሰየው። ይኸውልህ በገጠሩ እንግዲህ በእኔ በማውቀው አካባቢ ላይ አናስገባም ሰርገኛ ሲባል በጣም ትግላለሁ። ከዛ ሁላ ይኸውልህ ምን ታደርጋለህ? ኦሪጂናል ሲሆን ኦሪጂናል አውና ከዛ በኋላ ዋስጥራ ትባላለህ። ዋስጥራ ትባላለህ። ዋስ የምጠራው ምንድነው? ከዛ በኋላ በቃ ይግባ ይባላል። ከዛ በኋላ አንድ ሙክት አርዳለሁ ትላለህ ምናምን። ያ እንኳን ሬር ነው ማለት ይደረጋል ካቃተህ ነው። ግን ይኸውልህ አሁን የአዲስ አበባው ካልሆነ የሆነ አርቲፊሻል ነገር ነው። በሩ ይገነጥላል ልብሳቸው ምናምን እኮ አርቲፊሻል ሆኖ በቃ ተዛዝለው ምናምን ሲዘሉ ምናምን በጣም የማይሆን ያለ ሰው ለመሰለኝ አይን ላይ ሁሉ ሽቶ ሲነፋ ይችዋሉ። እነዚህ ከዛ ይመጡ ሽቶን ይዞ አለቅ ብለዋቸው ምናምን ታዲያ እንዲህ አይናቸው ላይ ሽቶ እየነፋ ኬሚካል እኮ ነው። አይን እኮ ያጠፋል ታዲያ ያቃጥላል ምናምን እንጂ በቃ እንዲህ ምናምን ያው ጊዜ ሽቶ ይዞ ይመጣ የለ ምናምን እሱን አውጥተው ምናምን አይናቸው ላይ ምናምን በቃ አማውን ነገር አላስፈላጊ የሆነ አሁን ላይ የምታየው ነገር የተለጠጠ ከባህል የወጣ ምናምን አንድ ሀገር ይኸውልህ ከእምነት ከስርዓት ውጭ ባህልም ጭምር ነው አንድ ሀገር እንደ ሀገር አቆይቶ የሚያኖረው። እዚህ የምንኖርበት እኮ አውሮፓ ላይ ባህል እኮ ስለሌላቸው ነው ለባዕድ ነገር የተጋለጡት። አኗኗራቸውን እናውቀዋለን። የጠበቀንም እኮ እኛ እሱ ነው። ከእምነታችን ቀጥሎ ባህል ስላለ ያጋመደን ያኖረን ብዙ ነገር እየጠበቀልን ያለ እሱ ነው እና እሱ ይስተካከል እንላለን። ምቀኝነት ነው የሚመስለው። ኤኒዌይ እሺ እንለፍ። አይ ምቀኝነት ካልክማ ሌቦች አሉ አይደል እንዴ? ምቀኛ ሌቦች ሰሞኑን ተይዟል። ሌቦች በምሽትና በቀን ጭምር እንደውም ከትላንት በሳምንት ላይ አንድ ዶክመንተሪ ወጥቶባቸው ነበር። ቲቪ ሰርቶባቸው ነበር እና አስመረው ነበር። እንግዲህ በተለያየ ተመልካቾች አይታችሁ ሊሆን ይችላል። በተለያየ ሶሻል ሚዲያ ላይ አዲስ አበባ ፖሊስ ኮሚሽን ነው ዶክመንቱን የሰራው፣ ግን በሜንስትሪሙ ተላልፏል እና እንግዲህ ተይዘዋል ተብሎ ነው እንትን ያሉት እንዴት እንደሚሰሩ ምናምን እና የአንዳንዶቹ የአዲስ አበባ ፖሊስ ኮሚሽን የራሱ የደህንነት ካሜራዎች አሉ። ከዛ ላይ የተወሰዱ ፉቴጆች ወይም ደግሞ ስኮችን ሙላ በዛም በመታገዝ ነው እና በጣም በሚያሳዝን ሁኔታ እንግዲህ ሶሻል ሚዲያ ላይ ሲመላለስ ያየናቸው ብዙ ቪዲዮዎች አሉ። በቀን አንግ ሰርተው ምናምን ነገር ሰዎቹ ራሳቸው እንዲስተው አድርገው ሞባይል ቀፉና የማይረባ ነገር ለመውሰድ የሰው ህይወት እስከ ማጥፋት ነው። የተያዙ ሰዎች ደግሞ በጣም ያናደዋል። ወጣቶች ናቸው እና ያው ማታቃት አዲስ አበባ ነች አሁን ላይ ያለች ማታቃት አዲስ አበባ በጣም ያሳዝናልና አንዳንዴ ያስጠላል። የሚሰጠው እንትን ምን ያርግ ወጣት ስራ የለ ምናምን ነገር ይላል ነው። ስራ ሊሆን አይችልም ምክንያት አይደለም። ግን ዞሮ ጥናታዊውን ነገር ስትመለከተው ወደዛ ዲፕ እንገባ ሳይሆን ስትመለከተው የአንድ ሀገር የኢኮኖሚና የአመራር ችግር እንደዚህ ሰላም እጦት እንደዚህ ነገሮች ተደማማሪ ነገሮች ሲኖሩ ሌብነት ዝርፊያ ይበዛል ይሆናል። ኖ ተቸግሮ ሰረቀ አይደለም። አሁን ይሆነ አዳምጠኛ ነው ብስሪ ልጨርስ አንዴ ሐሳቤን ገብቷል። ምንድነው እነዚህ ነገሮች ሴፍ ከሆነ ለምን ይኖራል ሌባ? አይደለም አንድ ነገር ልንገር። እሺ እነዛ ነገር አንዴ እንደዛ አይነት አበላህት ለምን ከቅርብ ጊዜ ወዲህ እንደዚህ እንዴት በፊት አልነበር ማለት ከቅርብ ጊዜ ያልነበረ ማለት አለ በዚህ መጠን አልነበረ መጠን የለም የሚለው ነው እንጂ ምንድነው ፕላስ ደግሞ ነው ለመናገር ቢኒ አንድ ነገር ማየት ያለብን እንደው ስራተው ጭራሽ ብለንም ደግሞ ስራተው አምጅራመች ሆኖ እያልኩ አይደለም። የሚበዛው ግን ሌብነት ምናምን እንደዚህ ዘረፋ ምናምን የሚበዛው አገር ጥሩ ደረጃ ላይ ያለ መሆን ምልክት ነው የኔ እኮ ይኸውልህ ምልክት ነው እንጂ አንዳንድ ጊዜ ማለት ይሄን ዲፌንድ እያደረኩኝ አይደለም። ለምሳሌ ይኸውልህ በኢትዮጵያ ላይ አንድ ችግር ምን እንዳለ ታውቃለህ? በተለይ አዲስ አበባ ላይ እውነት ማንደባበቀው አንተ መንገድ ላይ እየተመታ ማንም ዞር ብሎ ያየ ይሄም ከቅርብ ጊዜ ወዲህ ነው። ከቅርብ ጊዜ ወዲህ አይደለም ቢኒ አይደለም ሰው ያገላግኔም በማቀው እንግዲህ ሰው ያገላግላል ምን ይላል። አሁን ግን ስታገላግል ትሰረቃለህ የውሸት ድብድብ አለ። ከ18ኛው ክፍለ ዘመን ነው እናንተ በእናንተ ዘመን አይደለም ያልኩ ያለሁት። አይ ለምሳሌ መሃል ሜክሲኮ ላይ የሚደረጉ ነገሮች አሉ።
ማለት አሁን ይሄ በየቅርብ ጊዜ አይደለም ይኸውልህ ምንም ነገር የልምምድ ውጤትና የጊዜያት ሂደት ውስጥ የሚመጡ የማደግ ሁኔታ ነው ገብቷል እኔ ራሴ ምሳሌ ምስክር ስለሆንኩኝ ነው እንደዚህ ነገርና የሚደርሱ ነገሮችን ስላየሁኝ ነው ማንንም ዞር ብሎ ለምንድን ነው ዞር ብሎ ያላየበት ምክንያት እኔ እኮ አሁን ምን ምክንያት አይኑና ለምሳሌ የውሸት ድብድብ ይፈጠርና ድሮ የነበረን የኢትዮጵያዊነት ባህል ምናምን ያልናቸው ነገሮች አሉ አይደል ሄደ ለማገላገል በመትሞክር ጊዜ ለካይውሸት ነው ተሰርቀሃል ከዚህ ጋር ብዙ ቴክኒኮች አሉ ሰዎች ጨካኝ እርዳታ አሁን ትላንትና ራሱ ይወጣ አንድ አይደለም ነው እንጂ አንዱ ኮስ ነው ልንገርቢ ተጨርሳለህ ሰላ አንድ ብለን የጀመርከው መገናኛ ላይ የሚሰራው ነገር ልንገር በቀን በጸራራ ፀሐይ ያዙት እየተባለ እየሮጠ አይዙትም ልክ ነው ሌብነት ይወል ሰውን ምን ይወል አሁን እዚህ ጋር ይሄን ስናወራ የውሸት ይብዳ ያረጋሉ እንደዛ ልንገራው ድራማዎች ሆነሽ እሺ ትላንትና ቪዲዮ ላይ ሰርታ መታኩ ነው ገብቷል ሽማግሌ ናቸው ትልቅ ሰው ናቸው አሻግሪኝ አሏት መኪና መገናኛ ነው አሻገረቻቸው ይዛቸው የሄደች ልክ አሻግራቸው እዛ ጫፍ ሲደርሱ አሉና ጮህ ሰረቀች 5000 ብር ይዤ ነበር አሉ ከበቧት ሰዎች ከዛስ ለካይሳቸው ጀሌ ናቸው ሌሎቹ ከበቧት ምናምን መፈተሽ አለብሽ ወስደሽባቸዋል ማለት ጎበዝ ስለሆነች ከዚህ በፊት እንዲህ አይነት ታሪክ ስለሰማዋለች አልፈተሽም እንዲሁ እንዳለው ፖሊስ ጣቢያ ውሰዱኝ ምናምን አለች እየተካረሰው ኖርማሉም ሰው እየተሰበሰበ ሲመጣ ያው መክበብ እንትን አይደለ እና ሲመጣ ምናምን ያው ላይሆን ይችላል ምናምን ብሎ እንትን ብሎ ሄዷል እንዲህ ተፈጥሯል አለች አሁን ሰዎች በጎ ነገር ማድረግ የማይፈልጉት ያዘው ሲባል ወደ አተከተለ ስትሄድ አንድ ነገር ስለሚደርስ ማን ነገር ማድረግ አይፈልግም ሰው እኔ ይኸውልህ አሁን እኮ ሙሉ ለሙሉ እየደመደምኩኝ እኮ አይደለም ለምሳሌ በፊት ላይ አንድ እኔ ራሴ ያየሁትን የተሸወርኩበትን ጉዳይ ልንገርህ አንዱ መንገድ ላይ በጥፊ መታት ሜክሲኮ አካባቢ መታት ደረቀተች ልጅቷ ከዛኛ እንዴ አንተ እንዴ ሴት ልጅ ምናምን ነገር ብለን ስንጠጋ የሱ ሴትአፕ የተሰሩ ሰዎች ነበሩ ከዛ በላት እህቱ ነች እየተከታተላት ወንድ ጋር ልትሄድ ፋታ አልሰጣትም እስክታወራ ይሄ እኔ የገዛሁልሽ እንትን አይደል እንደዚህ የሚያርግሽ ይሄ ሞባይል እኔ የገዛሁልሽ ነገር አይደል ለዚህ ያበቃሽ ልናገላግል ተዋት በቃ አትምታት በስነ ስርዓት እህትን ብትው ምናምን ነገር አለ አዲስ ቴክኒክ እየነገርኳችሁ አይደለም አይ ከሰራ ለምዳ አቋያ ነው እና ልጅቷ እስክትናገር ፋታ ሰጣት ከዛ ነይ ሂጂ ቀጥ ወደ ቤትሽ ምናምን ነገር ልጅቷ ተወስደባታል ማን ቴክኒክ ነው እና ሰዎች ለማይተባበሩት በዚህ ምክንያት ነው ልፈልግ ነው በቃ ነገሮች እየከፉ እያስመሰሉ ስለሄደ ነው ለማንኛውም አታበረታታ ለማለት ነው አናበረታታም እሺ ወደ ዋናው ወደ ገደለው ስንገባ ትልቁ ጉዳይ የቴዲ አፍሮ ጉዳይ ነው በጣም አወዛጋቢና አጨቃጫቂ ሆኗል ቴዲ አፍሮ አሁን እስራኤል ላይ ኮንሰርት አለው ማድረግ የለበትም የሚሉ ወገኖች ተነስተዋል እንግዲህ ሁሌ እንዲህ አይነት ነገር የቴዲ አፍሮ ኮንሰርቶች ላይ ያጋጥማል የለንደኑም ጊዜ የነበረው ከስንቱ ዝግብ በኋላ ነው በሁለተኛ የተደረገው የእስራኤሉ ላይ ትንሽ ለየት የሚያደርገው ምንድነው ብዙ የውጭ ሀገር አርቲስቶች ከአመት በፊት ምናምን የተያዙ ኮንሰርቶችን በእኛ በአማርኛ ፍልስጤም ስለምንል ነው ፓለስታይን ነው በዚህ ምክንያት እስራኤል ላይ አናረግም ብለው ሰርዘዋል እና ቴዲ ስለምን ያደርጋል ነው አንደኛ ከዚህ በፊት ስለ ሁለቱ ዘፍኗል ስለ ፍልስጤምና ስለ እስራኤል ዘፍኗል ያለውን ግፍ ምናምንና በሱ ደረጃ እዛ ኮንሰርት ማድረግ ተገቢ አይደለም ይሁሉ እንዲህ የሆነ የሚል ተቃውሞ ተነስቶበታል ሁሌ ውዝግብ አያጣውም እና ለምንድነው ቴዲ ላይ ሲሆን ብቻ አሁን 2017 ላይ አብዱኪያር አዘጋጅቶ የለም ወይ የሚሉ ደግሞ ወገኖች አሉ አሁን ቅርብ ጊዜ አዘጋጅቷል መሰለኝ ምን ጃኪ ኮሲ ትላለ ነው አይደበበና ጃኪ ኮሲ ነው አይደበበ ያው ነው አይደል ከዛ በፊት አብዛኞቹ አርቲስቶች ሄደዋል ይኸውልህ አንድ ነገር ኢትዮጵያ ሲጨርስ ብሎ አንስተዋል እንግዲህ ከዚህ በፊት ደግሞ ይኸውልህ ምን እንደመሰለ በተቃውሞም ብዙ ኮንሰርቶች የተሰረዙበት አለ በሱ ንግግር ምክንያት ዜናው ላይ ያየሁት ማለት ነው የፍቅር ጉዞ የሚለው የተሰየመው ኮንሰርቱ
ሄኒከን ታስታውሳለህ? ሄኒከን በደሌን የገዛው ማለት ነው። አዎ እና እሱ ኮንሰርት ራሱ አገር ውስጥ ሊቀርብ ብሎ በጣም ትልቅ ኮንሰርት ነበርና ተከልክሏል። ያን የተከለከለበት ምክንያት በሱ ኢንተርቪው ላይ የሚኒሊክ ጦርነት ቅዱስ ጦርነት ነው የሚል ቃል ተጠቅሞ ነበር የሆነ ቦታ ላይና ያው ሚኒሊክ የሚለው ነገር የሆነ ሰዓት አወዛጋቢ ነበር፣ መጠቀሚያ አልነበረ የሆነ ሰዓት። አሁን እንኳን ብዙም እና የዛን ሰዓት እንዴት እንደዚህ የሚል ሰው በኦሮሚያ ክልል ላይ ኮንሰርት ሊያዘጋጅ ይችላል? ስለዚህ ማዘጋጀት የለበትም የሚል እንቅስቃሴ የተጀመረ አስጀማሩ ያው ጀዋር ነው። ጀዋር ነው ያነሳው ይሄን ነገር መደረግ የለበትም የሚል እንቅስቃሴ። ምክንያቱም እንትን ላይ ዜናው ላይ ሳይ ይሄን ጉዳይ እሱ አንቀሳቅሶት እንደነበር አሁን አልጸጸትም ላይ አዲሱ መጽሐፉ ላይም መልሶ ጽፎታል ያኔ ያስከለከሉበት ምክንያት። እና አሁን ቴዲ ላይ ሁሉ ጊዜ እንዲህ አይነት ውዝግቦች ይነሳሉ። ለምን ብትለኝ ከዚህ በፊትም አንድ አንስተን ነበር እናንተ አውርተን ነበር ካስታወስክ። እንደየዘፋኙ ከየዘፋኙ የምትጠብቀው ነገር አለ። ለምሳሌ ስለ ሀገር ስለ ፍቅር ምናምን የሚዘፍን ዘፋኝ አገር ላይ የሆነ ነገር ሲሆን ዳንኪራ ያደርጋል ብለህ አትጠብቅም። አሁን ቴዲን ህዝቡ የሚስልበት መንገድ ነው ነገር። ኖርማል ደግሞ የፍቅር ዘፈን ከሚዘፍን ሰው ደግሞ እንዲህ አይነት ነገር አትጠብቅም፣ አይጠብቅም ሰው ገብቶሃል። ስለዚህ ቴዲን የሚያስቀምጥበት ቦታ ይኖርና ከዛ ቴዲ ደግሞ ስራው መሆኑን ይረሳዋል። ለሌላ ፈለኩት ቴዲ የሆነ ቦታ ይሰጠዋል። ከዛ በኋላ ቴዲ ግን ስራው መሆኑን ይረሳዋል። ከዛ በኋላ ቴዲ እንዴት እንደዚህ ለሀገር እንዲያለ ሰው እንዲያለቀ እንዴት እንዲያረጋል የሚል መቃወም ይነሳበታል። ባኔ በዚህ ጉዳይ ላይ ብዙ ባል ደስ ይለኛል። ምክንያቱም ሰው ለማየው ነገር አለ። ምን ነው አማራ ክልል ላይ በድሮ 108 ሰው ሲጨፈጨፍ ምን አልታዘነ? ግዴታ ኢትዮጵያ ውስጥ ያሉ እንዲነሱ የፍልስጤም ከተሞች ስም መሰጠት አለበት እንዴ? አሁን አልጨረስኩም አንድ ቢኒ። ምክንያቱም ለመሰለ ሴንሲቲቭ ነው ነገሩ። ምክንያቱም የታየበት መንገድ በጣም የሚያናድን ጉዳይ ነው። እኔ ኦኬ እሱ መቃወሙ ምናምን ነገር ብቻ አይደለም፣ ሙድ አድርገውታል። እሱ ሲነሳ ሲመጣ እዚህ የምንኖርበት ሀገር ጀርመን ላይ ይመጣል ቦይኮት እንዳክቡ ምናምን እንግሊዝ ላይ ምናምን ሌላ ዘፋኝ ሲሄድ ሰርቶ ፕሮሞት ተደርጎለት ምናምን በረምብ ይገባል። በምን ምክንያት ይመስላል? ይኸውልህ አንድ ነገር ልንገርህ። አንተ እንዳልከው ይሄ ለቴዲ የሚሰጠው ክብር ስለ ሀገር ስለዘፈነ እንዴ? ሌሎች ዘፋኞች ስለ ሀገር አልዘፈኑም እንዴ? አብነት ስለ ሀገር አልዘፈንም እንዴ? ጎሳዬ ተስፋዬ አልዘፈንም እንዴ? ዘፍነዋል። ሁሉም አልዘፈኑም እንዴ? ይኸውልህ አንድ ነገር አለ እንዴ፣ ፕሮፌሽኑ ስራው እኮ ነው፣ እንጀራ ገቢው ነው። ሁለተኛ ነገር ደግሞ ማለት ነው እሱ እኔ ያላረኩትን ነገር እሱ እንዲያደርግ ለምንድን ነው የምጠብቀው? ፕሮፋይል ፒክቸር እንኳ ለመለጠፍ ለማውራት ለጥፎ ለማውራት የሚፈራ ህዝቡላ እንደዚህ አታድርግ እንደዚህ ብታደርግ እንዲህ እናደርጋለን። እኔ አይሆንም። አይ እውነቱ ለመሰለ የሆነ ይጠበቅና ቴዲ አፍሮ ሲመጣ ቴዲ አፍሮ ላይ ባንተ እንደዚህ አዋ የቴዲ አፍሮ ያው ብዙ ዲቴል ባንገባበትም ቴዲ አፍሮ ላይ የተከፈለ አቋም አለ እኮ አቋም ስላለ የሆነ ግሩፕ አለ በቃ እሱን ስራዎች ግን አሁን ደግሞ የዚህኛው ደግሞ በጣም እኮ ግራ የሚያጋባው ነገር ቢኒ እንዴ ሰው ፍልስጤም የሞት አይደል እያልክ ያለው በቃ ምክንያቱም እውነቱን ስናወራው እኮ እየተባለ ያለው ስለሱ አይደል እኔ ፍልስጤም ሰው ይሞት አይደለም ማለት ሰዎች ናቸው በጣም ያደረሰባቸው ያለው ነገር በጣም የሚያሳዝነው ህፃናት በጣም እየሞቱ ነው። እስቲ ኢትዮጵያ ላይ ደግሞ ስለሚሆነው እናልቅስ አብረን እኮ ምን ነው ኢትዮጵያ ሀገራችን አይደለች? ኢትዮጵያ ሰላም ነን ጠግበን እየበላን በሰላም ጎተን ጋር ለምንገባው እኮ ከሆነ አይቀርም እኮ ሀገር ውስጥ መሆን የለበትም እኮ እንዳጠቃላይ ገብቷል አይደለም። ማምለጫቸው ይሄ ነው ማምለጫቸው ነው። ቴዲ እንደዚህ አይነት ሰው ነው። ቴዲ ጭራሽ ስለዚህ በደልና እንትን ዘፍኗል። ጭራሽ እያወቀ እንዴት ደመሬት ላይ መጥቶ ይዘፍናል እንዴ? በቃ ዘፈነ እኮ ስራው ሆኖ ይረሳል። አዎ አይደለም። ሁለተኛ ነገር ደግሞ ማለት ነው እንደ በሌላ ላይ በሌላ ሀገር ሄደን አናሽቃጥ እኔ ቁም ነገር ነው ማለት ሌላ ሄገ እኔ ማንንም ሰው ምንም ሊል ይችላል እንዴ ሀገር ውስጥ ያለውን ነገር ኮስ እንዴ ሰላም ወተን ንግባ እንባባል እንዴ በሀገር ውስጥ እኮ ያለውን ነገር እርስ በርስ መባላታችንን እናቁም። ከዛ በኋላ ስለሌላው ዓለም ለሌላው ዓለም ሰላም እንደርሳለን። መጀመሪያ ሀገራችን ላይ ስላለ ሁላችንም እናወራ እንዴ it's not fair
ገብቷል አይደል? ይሄ የእሱን የመደገፍ ያለመደገፍ አይደለም። ስለ እውነተኛና ስለ ትክክለኝነት ካወራን በጣም ሶሻል ሚዲያ ላይ ሰሞን ስናደር ነበር። በጣም ለምሳሌ ቢኒ እምነቴ ከእምነታቸው ስለገጠመ ነው የሌላ ሀገር እንዴ እምነት ከእምነት ጋር ስለገጠመ አይደል ኢትዮጵያ ውስጥ ማረጋቸው እንዳለ ሆኖ ያው ማምለጫ አይደለም የምትፈልገው ካሰብከው ነገር አኳያ የሚቀርብበት ነገር አንዱ የውጭ ሀገር ሌላ ሀገር ያሉ ማለት ነው ትልቅ ኮንሰርት ነበራቸው በዚህ ምክንያት ሰርዘዋል እና ከፍልስጤም ህዝብ ጎን ቆመዋል አይነት ነገር ነው ወይንም ጎንም ባይቆሙ በዚህ አይነት ሀዘን ባለበት ቦታ ላይ ሄደን እንደዚያ እናረግም ብለዋል። እንዴት ሄዲኮ ድሮኮ ነው ወይ ያረፋት ወይ ፍልስጤም ኢየሩሳሌም ብሎኩ ይዘፈነው እሱ ኮቅና ሰጥቷታል እኮ ይዘኑላ በዘፈኑ እኮ እንደዚህ ላለበት ቦታ ላይ እንዴት መጥቶ በዚህ ሰዓት ይዘፍናል? አሁን እኮ ይሄን እኮ ነው እንዲጋጭ አድርገው የሚያቀርቡት ምክንያት ከንጀራው ያወጡትና የአንድ ነገር ስለዘፈንክ በቃ ዘላለም ያን ነገር ስራ ከሆነ እሱ ባለመስፈኑ የሚያመጣው ተጽዕኖ አለ። እንደው ዓለም አቀፍ ዘፋኞች ውስጥ እንደው የሚዘፍኑትን እንግሊዘኛ ነው ትልልቅ ቢሊየንስ ቪውወር አላቸው። ቴዲ ምን ላይ ያመጣ ነው ተጽዕኖ ማለት ተጽዕኖ ስለ የማቆሰስ ሳይሆን ያው ዓለም አቀፍ ለማለት ነው። የዓለም አቀፍ ላይ አይዋጥም ይወል ነገሮችን ምናይበት በነጽር መስተካከል አለበት። እኔም ልክ አይደለም እኮ ከሚሉት እንትን አኑን ምንድነው በጣም የሚያናድደው ነገር ደግሞ ማለት ነው ቴዲ ሀገር ቤት ላይ ኮንሰርት ላይ ያዘጋጅ ብሎ እንደዚህ ቢባል ይቀለኛል። እኔ እንደው ቢነሳም ምክንያታዊ ነው ለመሰለ አሁንም ተመልካቾች ማሰብ ያለባችሁና ልንል የምንፈልገው ፍልስጤም ላይ የሞተ ያለው ሰው በጣም ያሳዝናል። በጣም ያሳዝናል። በየትኛው ዓለም ላይ ሰላም ቢሆን መልካም በተለይ ደግሞ ፈራርሳለች ጋዛ በጣም ያሳዝናል። አረ ይፍረስ የሚፈርሰውስ እንደው የሰው ልጆች ህፃናቶቹ እንዴት እየተፈነቀለ እንደሚወጡ በጣም ያሳዝናል። ምንም ነገር ባማያውቁት ባልገባቸው ነገር እየሞቱ ያሉት ያሳዝነዋል። ግን አት ዘ ሴም ታይም ደግሞ ስታስብ ማለት ነው ሀገር ላይ ያለውን ደግሞ ማሰብ አለብህ። ገብቷል አይደለ? የደብል ስታንዳርድ ነው። ልክኛ ተመችቶን እየኖረን ኢትዮጵያ ውስጥ በቃ ፍጹም ሰላም እንዳለ አድርገን እንትን አንበል። ገብቷል አይደለ? መለኪያችንን ደግሞ እናስተካክለው። ደብል ስታንዳርድ ማለት ቴዲ ሲሆን ለምን ሌላው ሲሆን ኢትስ ኦኬ አይደለም ካልን ሁሉንም እንቃወም ያዋጣል ያስኬዳል። የሚቃወሙት ግን ኢንቴንሽናቸው እሱ ብቻ ስላልሆነ እኮ ነው። ሌላ ከጀርባው ሌላ ሐሳብም ስላለ ነው። እሱ ነገር ነው የሚያናድድ። ለዛ ነው የምናደደው። ኖርማሊ ከተቃወምክ እንደኔ ደግሞ ቢደረግም ቴዲ በቃ ይሄን በማድረጉ ተቀየምኩታል። ልቀየመው ኮንሰርቱን አለመግባት ነው። እኔ አለመግባት የሚያስቀኝ ነገር ደግሞ እሱ ነው። አሁን ችግሩ ነው ተካለ ሲቃወም የነበረ ሲገባ ታየዋለህ። ሊገባ ይችላል። በአንድ ነገር ልንገር እንደው በጣም ምሳሌ የሚሆን ነገር የባለፈው ዓመት የስፖርት ፌስቲቫል ነበር። የአውሮፓ ስፖርት ቤልጂየም ላይ ተደረገ። ኮንሰርቶች ነበሩ። ቲክቶክ ላይ በጣም ተሳዳቢ የሚባሉ ሰዎች መጥተው ነበር። ሳገኘው አለቆም ሲሉ የነበሩ ሰዎች አብሮ ፎቶ ሲነሱ ነበር። ምን አይ ሞጣ አልነበር እንደምን መጥራት ይቻላል። እሱ አይተህ ነው ሲጨቃጨቁ እኮ ብዙም ሰዎች ነበሩ። እና ለእርስ በርስ እንኳን የሚፈላለጉ ሰዎች ብታገኘው ማድረግም የለብህም ሀሳብ እኮ አሁን እኮ እሱን እኮ ነው የምልህ። አዳሜ ልክ እንደዛ ይፎክሮ ሲገናኝ ሄዶ ለሚጨፍርበት እንትን ራሱ ገብቶ ለሚጨፍረው ሌላውን ግን ነው ይላል ለማለት ፈልገን ነው። ሄኖስ ልክ አይደለም ለማለት ነው። አግባብ አይደለም። እንግዲህ ክብራትና ክብራን እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። አዳዲሶችም ካላችሁ ሰብስክራይብ አድርጉ። በሚቀጥሉትም በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።